ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ የሶስተኛው ዓለም ዜጎች ወደ አሜሪካ እንዳይገቡ የሚያደርግ ሕግ ሊያሳልፉ መሆኑን ተከትሎ በርካቶች አስደንጋጭ ውሳኔ እያሉት ይገኛሉ። የአሜሪካው ፕሬዝዳንት በዚህ ጉዳይ ዙሪያ ለመወሰን ያበቃቸው ምክንያት ምንድነው? ዝርዝሩን እንመለስበታለን። በትግራይ ክልል መዲና መቀለ ከተማ በትላንትናው ምሽት ፈንድቶ የነበረው ፍንዳታ ብዙዎችን አሸብሮ አምሽቷል። በትግራይ ክልል መዲና የተሰማው ፍንዳታን በተመለከተ የከተማዋ ሰላምና ጸጥታ ቢሮ የሰጠውን ምላሽ እንመለከተዋለን። የአማራ ክልል መንግስት በክልሉ ጥብቅ ውሳኔ ያሳልፈዋል። የክልሉ ጸጥታ ቢሮ ኃላፊነቱን አልወስድም ሲል ጭምር ውሳኔ ያሳለፈበትን ጉዳይም በዝርዝር የምንመለከት ይሆናል። አሜሪካንን ጨምሮ ኢትዮጵያ በቀይ ባህር እንደዚሁም በሌሎች ቁልፍ ብሔራዊ ጉዳዮች በርካታ ደጋፊዎችን አግኝቻለሁ ብላለች። ከኢትዮጵያ መንግስት ጎን ቆሟል የተባለው የሀገራት መሪዎች እነማን ናቸው? በዝርዝር እንመለስበታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በትግራይ ክልል ርዕሰ መዲና መቀለ ከተማ በትናንትናው ሌሊት ላይ ፈንድቶ የነበረ ፈንጅ በከተማዋ ሽብር ፈጥሮ ነበር ተብሏል። በጉዳዩ ዙሪያ የትግራይ ክልል የሰላምና ጸጥታ ቢሮ ወንጀለኞችን ለማግኘት ጥብቅ ክትትል እያደረጉ ይገኛል፣ ህዝቡ ይተባበረች ሲል ምላሽ ሰጥቷል። የመቀለ ከተማ የሰላምና ጸጥታ ቢሮ እንዳስታወቀው ከሆነ በመዲናው የተሰማው ፍንዳታ ሌሊት ላይ ነበረ የተፈጸመው። እንደ መልካም አጋጣሚ ነው ፍንዳታው በሰዎች ላይ ያደረሰው ጉዳት እስካሁን ያልተመዘገበ ሲሆን ነገሩ ግን ሆን ተብሎ የተፈጸመ ነው ብሎታል። የአዲያቄ ክፍለ ከተማ የጸጥታ አመራሮች እንዳሉት ከሆነ የፈንጅ ፍንዳታው ሆነ ተብሎ ህዝብ ለማሸበር የተፈጸመ ነው። የመቀለ ከተማ ሰላምና ጸጥታ ቢሮ ኃላፊ የሆኑት ረዳኝ ፍሳ እንዳሉት ከሆነ ምንም እንኳን እስካሁን ድረስ በፍንዳታው የደረሰ የሰውም ይሁን የንብረት ውድመት ባይኖርም ድርጊቱ የተፈጸመበትን የአዲያቄ ክፍለ ከተማ አካባቢ ህዝብ አሸብሮ ነበር ብለዋል። ፍንዳታው ሌሊት 10 ሰዓት ተኩል ገደማ እንደተፈጸመ የታወቀ ሲሆን ድርጊቱ ሆን ተብሎ የተቀነባበረ ነው። የከተማው ፖሊስም በዚህ ተግባር የተሳተፉትን ኃይሎች ለይቶ ለማወቅና ተጠያቂ ለማድረግም ከፍተኛ ክትትል እያደረገ ይገኛል ሲሉ አክለዋል። የቢሮ ኃላፊ ረዳኝ ፍሳ ምርመራው የተደራጀ ሂደት ላይ ሲደርስ የደረስንበትን መረጃ ለህዝብ ይፋ እናደርጋለን ሲሉ ነው ያከሉት። አስደንጋጩን ፍንዳታ ተከትሎ በከተማዋ በተመሳሳይ ሰዓት ምንም አይነት የተለየ የወንጀል ድርጊት ሆነ እንቅስቃሴ ያልታየ ማለት የመቀለ ከተማ የሰላምና ጸጥታ ቢሮ ኃላፊ ረዳኝ ፍስሐ ህዝቡ እንዲረጋጋ፣ ነገሮችን በንቃት እንዲከታተል፣ አካባቢውንም እንዲቃኝና ወንጀለኞችን ለይቶ ለማቅረብ ከፖሊስ ጋር ተባባሪ እንዲሆንም ጥሪ አቅርበዋል። የመረጃ ምንጮች እንደዘገቡት በቦምብ ፍንዳታው በሲዮት ላይ ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢያ ግን ቤቶች መስታወቶቻቸው ተሰባብረዋል። ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን ይችላል የሚል አስተያየትም አጋርተዋል። የመቀለ ሰላምና ጸጥታ ጽሕፈት ቤት የትላንት ምሽት ፍንዳታውን አስመልክቶ ለ104.4 ሬዲዮ የመቀለ ኤፍኤም በሰጠው መረጃ ፍንዳታውን ሆነ ብሎ ህዝብ ለማሸበር የተፈጸመ ነው ብሎታል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ህዝቡ ድርጊቱን እንዲያወግዘውም ጥሪ አቅርበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትእዛዝ ሰጥቷል። ይህንን ትእዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮው ኃላፊነት የሚወስድ ስለመሆኑ ይፋ አድርጓል። የተባለው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያዎች ከትላንት በስቲያ በተጻፈ ደብዳቤ ላይ ነው። መስሪያ ቤቱ ትእዛዙን ለመምሪያዎች ያስተላለፈው የአማራ ክልልን የኢኮኖሚ እንቅስቃሴዎች ገጥተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት አንድ ሳምንት ገደማ በኋላ ነው። በክልሉ የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና ኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉና ሲያዘገዩ እንደነበረ በደብዳቤ የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውንም አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው እንደጠቀሰ ኢትዮጵያ ኢንሳይደር ዘግበዋል። የምርቶች የመጫንና የማራገፍ አገልግሎት ክፍያ መሰብሰብ ያለበት አገልግሎቱ በተሰጠበት ከተማ አሊያም ቦታ መሆን እንዳለበት ክልሉ ባወጣው ደንብ ቢደነግግም ከስፍራው ርቆ ባሉ ኬላዎች ተደራራቢ ክፍያዎች እየተጠየቁ ስለመሆኑ ቢሮው በደብዳቤው አስፍረዋል። ኬላዎቹ የተቋቋሙት በተለያዩ ከተሞች መውጫና መግቢያ በር ላይ የተሽከርካሪ እንቅስቃሴዎች በሚበዛባቸው ቦታዎችና በተለያዩ የገጠር ቀበሌዎች እንደሆኑም ቢሮ አመላክተዋል። ደብዳቤው በህገወጥ መንገድ የተቋቋሙ ሲል የገለጻቸው ኬላዎች ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱም ነው ትእዛዝ የሰጠው። ይህንን ክልከላ ተላልፎ የተገኘ ማንኛውም መንግስት አካል ላይ የጸጥታ ኃይሉ ለሚወስደው እርምጃ ኃላፊነት አንወስድም ሲል ቢሮ አስጠንቅቋል። የአማራ ክልል እዚህ ውሳኔ ላይ የደረሰው በየአካባቢው የተቋቋሙ ኬላዎች በክልሉ ኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና በማሳደራቸው እንደሆነ ገልጾ ነበረ። የጉምሩክ ኮሚሽን ባለፈው ዓመት ከሌሎች አካላት ጋር በመተባበር ባስደረገው ጥናት በተለያዩ ክልሎች የተቋቋሙ 297 ህገወጥ ኬላዎች እንዳለው ማስታወቁ አይዘነጋም። የደቡብ ምዕራብ ኢትዮጵያ ክልል ልክ እንደ አማራ ክልል ሁሉ በክልሉ ያሉ የተለያዩ ኬላዎች እንዲነሱ ውሳኔ ያሳለፈ ሌላኛው ክልላዊ አስተዳደር ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስደንጋጭ ውሳኔ ኢትዮጵያን ወደ አሜሪካ መግባት ሊከለከሉ ይችላሉ የሚል ስጋት አንዣበዋል። ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ትስስር ገጻቸው ላይ ማስታወቃቸውን ተከትሎ ነው እነዚህ ስጋቶች የተስተዋሉት። ፕሬዝዳንቱ ይህን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓል ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛው ህይወት ካለፈ በኋላ ነው። ትራምፕ
ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፍቃድ እንዲመረምርም ትእዛዝ ሰጥተዋል። ፕሬዝደንቱ በጽሁፋቸው አሜሪካ ሙሉ ለሙሉ እንድትታገድም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንደዚሁም በባይደን ዘመን ወደ ሀገራቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው ማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ ዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘም ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንደዚሁም የቀረቡ ማመልከቻዎች እንደሚመረምር ይፋ አድርገዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ወደ አሜሪካ እንዳይገቡ የሚያደርገው ቋሚ ውሳኔ ከሚተላለፍባቸው ሀገራት መካከል ጥቂቶቹን ዘርዝረዋል። ከነዚህ መካከል ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎ ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላን የሚያካትት ነው ተብሏል። ብዙዎችም ከነዚህ ሀገራት መካከል ኢትዮጵያ አንደኛ ትሆናለች የሚል ስጋታቸውን እያንጸባረቁ ይገኛሉ። ትራምፕ ግን ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙ ሀገራት እንደሆነ ይታመናል። ከፕሬዝደንቱ ገዳ በተጨማሪ ለአሜሪካ ጠቃሚ ሀብት የሚሆኑ ወይንም ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉም በዚህ ጽሑፋቸው ላይ አስጠንቅቀዋል። ፕሬዝደንቱ የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መክፈፍ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማያስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ እንዳላቸው ለማወቅ ተችሏል። ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት ከእስር ቤት ከአእምሮ ህሙማን ተቋማት የወጡ እንደዚሁም ወሮበሎች ወይንም እጽ አዘዋዋሪዎች ናቸው በማለት በሀገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ውጭ ጉዳይ ሚኒስቴር የኢትዮጵያን የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ ስለመሆኑ ይፋ አድርገዋል። የውጭ ጉዳይ ሚኒስቴር በሳምንታዊ መግለጫው በ6 ዋና ዋና ጉዳዮች ላይ ያተኮሩ ወቅታዊ መረጃዎችን ለመገናኛ ብዙሃን ሰጥተዋል። መግለጫውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ያለፉት 2 ሳምንታት ውጤታማ የዲፕሎማሲ ስራዎች ተሰርቶባቸዋል ባናቸው። ከእነዚህ መካከል የኢትዮጵያ በፈረንጆች 2027 የኮፕ 32 የአየር ንብረት ለውጥ ጉባኤ አዘጋጅነትን በተመለከተ በአፍሪካ ለመጀመሪያ ጊዜ የተካሄደ የጂ20 ጉባኤን አስመልክቶ ይገኝበታል። ሌላው በደቡብ እስያ ሀገራት መሪዎች የአዲስ አበባ ጉብኝት፣ በአዲስ አበባ የተለያዩ ሀገራት ኤምባሲዎች መከፈትና የኢጋድ የመገናኛ ብዙሃን ባለሙያዎች ሽልማትን በአብነት ጠቅሰዋል። ቃል አቀባዩ የዓለም ሀገራት ኢትዮጵያ በፈረንጆቹ 2027 የሚካሄደውን ኮፕ 32 ጉባኤ እንድታዘጋጅ መምረጧ የአየር ንብረት ለውጥን ለመግታትና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና የሰጠ ነው ብለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን የኮፕ 32 ተወካይ ፕሬዝደንት አድርጎ እንደመደባቸውም ነው የጠቆሙት። ቃል አቀባዩ ኢትዮጵያ በታዳሽ ኃይል ምንጭ ከፍተኛ ስራ እያከናወነች መሆኗ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን የማስፋት ስትራቴጂክ መዘርጋቷ፣ ንጹህና አረንጓዴ ከተሞችን ለማስፋት የተጀመረው ስራ ለዓለም አቀፍ ጉባኤ አዘጋጅ እንድትሆን አስችሏታል ሲሉ ነው የጠቆሙት። ኢትዮጵያ ጉባኤ ለማዘጋጀት መምረጧም በቀጣይም በዲፕሎማሲ መድረክ የበለጠ ተሰሚነቷ ወደ ላቀ ደረጃ የሚያሸጋግር ስለመሆኑ በዚህ መግለጫቸው ላይ አብራርተዋል። ቃል አቀባዩ ኢትዮጵያ ከሰሞኑ ከአሜሪካ መንግስት የምስራቅ አፍሪካ የጦር አዛዥ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውን አስታውሰዋል። ኢትዮጵያ በቀጠናው ላይ ቁልፍ ሚና አላት ያሉ ሲሆን ከተለያዩ ሀገራት መሪዎች ጋር በጉዳዩ ዙሪያ ውይይት እንዳደረገችም ገልጸዋል። አምባሳደሩ በተለይም ኢትዮጵያ ቀይ ባህርን በሚመለከት በግልጽ ያስቀመጠች በመሆኑ ይህንን ጉዳይ የተለያዩ አጋር ሀገራት እየተረዱትና እውቅና እየሰጡት መጥቷል ባላቸው። ይሁን እንጂ ጎረቤት ሀገራት በተለይም ከኤርትራ ጋር ያለው ወቅታዊ ውጥረትን አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው በመግለጫቸው ላይ ከመጥቀስ ተቆጥበዋል። ወደ መጨረሻ ጉዳያችን እናምራ። የውጭ ጉዳይ በጊኒ ቢሳው መፈንቅለ መንግስት የፈጸሙት ጀነራል የሽግግር ፕሬዝዳንት ሆነው ተሾመዋል። በትንሹ ሀገር የተካሄደውን መፈንቅለ መንግስት ተከትሎ ጀነራል ሆርታ ንሳሞ ለ1 ዓመት የሽግግር ፕሬዝዳንት በመሆን ነው ቃለ መሃላ የፈጸሙት። በአንጻሩ በመፈንቅለ መንግስት ከስልጣን የወረዱት የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ታውቋል። የቀድሞው ፕሬዝዳንት ኡማሮ ሲስኮ ኢምባሎ ወደ ሴኔጋል መሸሻቸው የተገለጸው ፕሬዝዳንቱ ያለምንም ቅድመ ሁኔታ እንዲለቀቁ የአፍሪካ ህብረት ጥሪ ካቀረበ ከጥቂት ሰዓታት በኋላ ነው። አጭር ነበር የተባለለት የመፈንቅለ መንግስቱ ጠንሳሾች የሹመት ስነ ስርዓት በጦር ኃይሉ ዋና መስሪያ ቤት በዝግ ተካሂዷል የተባለው። እስከ መፈንቅለ መንግስቱ ድረስ የፕሬዝዳንቱ የጥበቃ ኃላፊ የነበሩት ንሳሞ በቃለ መሃላውም ሆነ ከሌሎች የጦር አመራሮች ጋር በነበራቸው የፎቶ ስነ ስርዓት ወቅት ፈገግ ሲሉ አልታየም። በጊኒ ቢሳው የሚገኙ አንዳንድ የሲቪል ማህበረሰብ ቡድኖች ግን የቀድሞው ፕሬዝዳንት ኡማሮ ሲስኮ ኢምባሎ በቅርብ የተደረገው ምርጫ መሸነፋቸውን ተከትሎ በጦር የታገዘ መፈንቅለ መንግስት በራሳቸው ላይ እያቀነባበሩ ነው ሲሉ ከሰዋል። ይህም የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲል የሲቪል ማህበረሰቦች ጥምረት የሆነው ፖፑላር ፍሮንት ባወጣው መግለጫ አስታውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስም ይህንን ክስ አስተጋብተውታል። በስልጣን ላይ በነበሩበት ጊዜ በርካታ መፈንቅለ መንግስት ሙከራዎችን እንዳሸነፉ የተናገሩ ሲሆን ተቺዎቻቸው ግን ተቃውሞችን ለማፈን ቀውስ እየፈጠሩ ነው ሲሉ ደጋግመው ወንጅሏቸዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።